ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። የአዲስ መሶብ አገልግሎት በአድሏዊ ቅጥርና በድብቅ በሚፈጸም ምደባ ቅሬታ ቀረበበት። ተቋሙ በበኩሉ ቅሬታውን በማስመልከት ማብራሪያ ለሚዲያችን ሰጥቷል። ለአዲሱ አየር ማረፊያ ግንባታ የሚነሱ አርሶ አደሮች የገንዘብ ካሳና ምትክ ቦታ እንደማይሰጣቸው እንደተነገራቸው ለሚዲያችን አሳወቁ። በሰሜን ወሎ በአንድ ጤና ጣቢያ ላይ በደረሰ የድሮን ጥቃት 3 ሰዎች ሲገደሉ 2 የጤና ባለሙያዎች መቁሰላቸው ተሰማ። በወልቂጤ ከተማ የቤት ለቤት ፍተሻ የተደረገ ሲሆን የፍተሻውን ምክንያት በተመለከተ ከስፍራው የደረሰንን መረጃ እናቀርባለን። በግዙፉ ለሚ ናሽናል ሲሚንቶ ፋብሪካ ውስጥ የተከሰተውን አስደንጋጭ ክስተት የተመለከተ መረጃ እናስደምጣችኋለን። በሁለት የድሬዳዋ ከተማ አስተዳደር የጸጥታ አስከባሪ አባላት ላይ የተከሰተውን አስደንጋጭ አደጋን እየተመለከተ ከስፍራው ያገኘነው መረጃ አለ። ከባንኮች በህጋዊ መንገድ የውጭ ምንዛሪ ተቀብለው የሚወጡ አንዳንድ ግለሰቦች በፖሊስ እየተያዙ መሆኑ ተሰማ። ዘንድሮ በአሜሪካ በሚካሄደው የአፍሪካ ኢምፓክት አዋርድ ተሸላሚዎች ይፋ ሆኑ። ሰይፉ ፋንታውንና ጆ ማሞ ተካተዋል። ኢትዮጵያ በዓለም ከፍተኛ የሳይበር ጥቃት ከተሰነዘረባቸው ሀገራት ቀዳሚዋ መሆኗን ኢንተርፖል አስታወቀ። ፊንቴክ የተባለው ድርጅት የቀድሞ ዋና ስራ አስኪያጅና አማካሪያቸው በቁጥጥር ስር መዋላቸው ተሰማ። ዝርዝሩ ከመግባታችን አስቀድሞ ከተለያዩ የኢትዮጵያ ክፍሎች የደረሱንን አጫጭር መረጃዎች እናቀርባለን። በሸገር ከተማ ስር የሚገኘው የለገጣፎ ለገዳዲ ክፍለ ከተማ የኮንስትራክሽን ቢሮ ለነዋሪዎቹ የዛሬ 14 ዓመት የተጻፈ ደብዳቤ እያሳየ ከእያንዳንዱ ቤት በአስቸኳይ 5000 ብር እየተቀበለ መሆኑ ታውቋል። በተለይ ሚሽን በሚባለው አካባቢ ያሉ ነዋሪዎች እነዚህ ከመዘጋጃ ኮንስትራክሽን ቢሮ የመጣንን ያሉ አካላት ተገንብቶ ካለቀና መኖር ከተጀመረበት ቤት ላይ እንደ አዲስ ክፍያ እየጠየቁ መሆኑ ተሰምቷል። ይህንን ብር በ2 ቀን ያልከፈሉ ደግሞ ተጨማሪ 2000 ብር ቅጣት እንደተጣለባቸው ታውቋል። ገንዘቡ በትክክል ለምን እንደሚሰበሰብና ለማን ገቢ እንደሚደረግ አልታወቀም። በአዲስ አበባ ከተማ የሚገኙ ነጋዴዎች የ2017 ዓ.ም ንግድ ፈቃድ ለማደስ እየተቸገሩ መሆኑን እየተናገሩ ይገኛሉ። ንግድ ፈቃድ ከዚህ በፊት በኦንላይን ለማደስ ሲሞክሩ ክሊራንስ እንደተጠየቁ፣ በአቅራቢያው ወደሚገኝ የገቢዎች ቅርንጫፍ ጽሕፈት ቤት ሄደው ሲጠይቁ ደግሞ ክሊራንስ እንዳትሰጡ ተብለናል ማለታቸው ታውቋል። ክሊራንስ አሁን ላይ የሚሰጠው ለአሽከርካሪዎች ቦሎ ለሚያድሱ ብቻ መሆኑ፣ ይህም የሚሆነው የጤና መድን 2000 ብር ለከፈሉ ብቻ እንደሆነ ተረጋግጧል። አንዳንዶቹ ደግሞ የግዴታ ከሆነ የጤና መድን ለሚባለው ከፍለን ንግድ ፈቃድ እናሳድሳለን ሲሉ ይህም እንደተከለከለ ታውቋል። ነገር ግን አንዳንድ ነጋዴዎች በከተማና በክፍለ ከተማ ደረጃ የቲን ቁጥራቸውን በሰውና በገንዘብ እየላኩ እያሳደሱ እንደሚገኙ ሚዲያችን የደረሰው መረጃ ያሳያል። ሰሞኑን በአዲስ አበባ አንዳንድ ስፍራዎች የፖሊስ አባላት የቤት ለቤት ፍተሻ እያደረጉ በነበረበት ወቅት በርካታ የመብት ጥሰቶች እንደደረሰባቸው ነዋሪዎች ለመሰረት ሚዲያ ተናግረዋል። ለምሳሌ ባሳለፍነው ሐሙስ በአራዳ ክፍለ ከተማ ወረዳ 6 አካባቢ በጃንሜዳ ፖሊስ አባላት ፍተሻ እየተደረገ በነበረበት ወቅት ንጋት 12 ሰዓት ላይ በአንድ የ75 ዓመት ሽማግሌ ላይ ከፍተኛ ድብደባ መፈጸሙ ተሰምቷል። ፍተሻ ለማድረግ እነዚህ የፖሊስ አባላት በር ሲያንኳኩ በሩ ተከፍቶ ከውስጥ የወጡት ሽማግሌ አባት ማዘዣ በመጠየቃቸው ሽማግሌውን አባት ወደ ውጭ በመጥራት ማን ስለሆንክ ነው ማዘዣ የምትጠይቀው በማለት አንገታቸውን አንቀው በማንገላታት እሳቸውም የጠየቁት ህጋዊ ፖሊስ ስለመሆናችሁ ለማረጋገጥ ማዘዣ ጠየቁ ምን አጠፋሁ ቢሉም በ3 ፖሊሶች በዱላ ድብደባ እንደተፈጸመባቸው የዓይን እማኞች ለሚዲያችን ተናግረዋል። አዛውንቱም መቋቋም ስላቃታቸው መሬት ቢወድቁም 2 ወንድ ፖሊሶች ከአንድ ሴት ፖሊስ ጋር ድብደባ ሲያደርሱባቸው የአካባቢው ሰው ቢለምንላቸውም ይዘዋቸው ወደ ፖሊስ ጣቢያ ወስደዋቸዋል በማለት የአካባቢው ምንጮች ተናግረዋል። በአዲስ አበባ ከተማ ውስጥ ያሉ የመንግስት የቴክኒክና የሙያ ማሰልጠኛ ተቋማት ውስጥ የሰራተኛ ቅነሳ ሊደረግ መሆኑ ተሰምቷል። በቅርቡ በወጣ ግልጽና አሳማኝ ያልሆነ መመሪያ መሰረት
አዲስ የምደባ ለውጥና የሥራ ሽግሽግ ሊደረግ መሆኑን የመንግሥት የመረጃ ምንጮች አረጋግጠዋል። በዚህም እስከ 2000 ገደማ ሰዎች ከሥራቸው ሊሰናበቱ እንደሚችሉ ታውቋል። በዚህ ዙሪያ ሚዲያችን ሌላ ተጨማሪ መረጃ ወደፊት የሚያቀርብ ይሆናል። በአፋር ክልል የመንግሥት ሠራተኞች የአንድ ወር ደሞዝ በ2 ወር እንዲከፈል ሆኖ ሊቆረጥ መሆኑ ተሰምቷል። ደሞዝ ተጨመረ እየተባለ በሌላ በኩል እንዲህ አይነት የደሞዝ መቁረጥ ካለው የኑሮ ውድነት ጋር አስፈሪ ሆኖብናል የሚሉት ሰራተኞቹ የ2017 ዓ.ም ጭማሪ ወደ ኋላ የ5 ወር ሳይከፈል ደግሞ ሌላ መዋጮ ተብሎ ሊወሰድብን ነው ብለዋል። በተለይ ደግሞ ከጤና ባለሙያዎች ላይ የ15 ወር ዲዩቲ ክፍያ ሳይከፈላቸው ቆይቶ አሁን ደሞዝ ሊቆረጥባቸው መሆኑ ታውቋል። የአዲስ መሶብ አገልግሎት በአድሏዊ ቅጥርና በድብቅ በሚፈጸም ምደባ ቅሬታ ቀረበበት። ተቋሙ በበኩሉ ቅሬታው ትክክለኛ እንዳልሆነ ገልጾ ስለ ሰራተኛ ቅጥር ሂደቱ ማብራሪያ ለሚዲያችን ሰጥቷል። በ2017 ዓ.ም በፌዴራል ደረጃ በይፋ የተቋቋመው መሶብ የአንድ ማዕከል አገልግሎት በክልልና በከተማ አስተዳደር ደረጃ እንዲቋቋም በወረደው አቅጣጫ መሰረት በአዲስ አበባም የአዲስ መሶብ አገልግሎት ወደ ሥራ እንዲገባ ተደርጓል። መልካም አስተዳደርን ለማስፈን አስፈላጊ ነው የተባለው የመሶብ አገልግሎት በአዲስ አበባው ቅርንጫፉ በቅጥር ዙሪያ ካሁኑ ቅሬታ እየተነሳበት ይገኛል። የአዲስ መሶብ አገልግሎት ለመለመላቸው ሰራተኞች ኦሪንቴሽን በሰጠበት ወቅት በቀጣይ የመንግስትን አገልግሎት ወደዚህ ተቋም በመቀየር የክፍለ ከተማና የወረዳ ስራዎች ወደፊት ከስራ ውጪ ሊሆኑ እንደሚችሉ ተጠቁሞ ነበረ። ይሁንና አንዳንድ ሰራተኞች በተቋሙ ውስጥ አሻጥርና የግለሰብ ፍላጎት የተጫነው አሰራር አለ በማለት ለሚዲያችን ተናግረዋል። ከተለያዩ ተቋማት ተመልምለን ለአዲስ መሶብ ስማችን ከተላለፈ በኋላ እንደገና የአዲስ መሶብ ተቋም ፈተና ተፈትነን ውጤት እንዳናውቅና በእነርሱ ፍላጎት ብቻ የፈለጉትን እየጠሩ ስልጠና እንዲገቡ አድርገዋል። አልፋችኋል ተብለን የተደወለልንም ወደ ስልጠና ሳንገባ ሳንጠራ ምንም እንዳልተፈጠረ ስራ ጀምረናል የሚሉት አንድ ቅሬታ አቅራቢ ናቸው። በመጀመሪያ ከፈተናው ጀምሮ እስከ ምደባው የባለሙያና የቡድን መሪ ምደባ ላይ ከፍተኛ የሆነ የግልጸኝነት ችግር አለበት። በሁለተኛ ደረጃ ማንም መረጃ ሊሰጠን አልቻለም። በአካል የከተማው ፐብሊክ ሰርቪስ ብንሄድም መልስ የሚሰጥ የለም። ሲቀጥል ደግሞ ወደፊት በከተማው ደረጃ የአገልግሎት ሽግግር የሚደረግበት ይህ ተቋም የሰራተኛ ምልመላው በተቋሙ ሳይሆን በግለሰብ ደረጃ እየተደራጀ ነው በማለት ጥቆማቸውን ለመሰረት ሚዲያ አቅርበዋል። በተመሳሳይ ሌላ የመረጃ ምንጫችን አካታችነት በሚል ሰበብ የአዲስ አበባ ተወላጆች ከምደባ ውጪ እየሆኑ ነው ይላሉ። ፈተና ከተፈተንን በኋላ ውጤታችንን እንድናይ አልተፈቀደም። ብሔር ብቻ ነው መስፈርቱ። ምደባው በድብቅ ነው የተሰራው። ስለዚህ የተቋሙ ዳይሬክተር አቶ ዮናስ አለማየሁ ይጠየቁልን። ብልሹ አሰራርና ግልጸኝነትና ተጠያቂነትን ለማረጋገጥ የተቋቋመ ነው የተባለው ይህ ተቋም ማንነትን መሰረት ያደረገ ቅጥር እየፈጸመ ነው። በአካታችነት ስም በተለይ ከአዲስ አበባ የሄዱ ምልምሎች በጣም መድሎ እየተደረገብን ነው ብለዋል። ይህን ጥያቄ ይዘን ሄደን የአዲስ መሶብ አገልግሎት ዋና ዳይሬክተርን አቶ ዮናስ አለማየሁን ምላሽ ጠይቀናል። አቶ ዮናስ አለማየሁ አዲስ መሶብ ግልጽ የሆነ የቅጥር የአገልግሎት አሰጣጥ ያለውና ዋና ዓላማውም ጥራትና አስተማማኝ አገልግሎት ለደንበኞች መስጠት መሆኑን በማስረዳት ይጀምራሉ። ቅጥርን በተመለከተ ለተነሳው ቅሬታ ደግሞ የምንከተለው ከሀገሪቱ የፐብሊክ ሰርቪስ ፖሊሲ ጋር የተጣጣመ ነው። ይህ ፖሊሲ ደግሞ አካታችና ከጾታ፣ ብሔር፣ ሃይማኖትና አካል ጉዳተኝነት ወዘተን ታሳቢ አድርጎ ለሁሉም እኩል ዕድል የሚሰጥ ነው። አካታችነት ምርጫ ሳይሆን አስገዳጅ የውሳኔ አሰጣጣችን መመሪያ ነው ብለው ሂደቱን ያስረዳሉ። ዋና ዳይሬክተሩ አክለውም ከአዲስ አበባ ዩኒቨርሲቲና ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የተመረጡ አዲስ ምሩቆች እንዲሁም ከተለያዩ ቢሮዎች የተውጣጡ ከፍ ያለ ልምድ ያላቸው ሰራተኞች ኦሪንቴሽን ተሰጥቷቸው እንደነበር አንስተዋል። ምልመላው የተስተካከለ እንዲሆን 50% ልምድ ካላቸው ሲኒየር ሰራተኞች 50% ደግሞ ከአዳዲስ ምሩቃን እንዲሆን መደረጉን ያስረዱት አቶ ዮናስ የሥራ መደቦችም በ3 ቦታ ማለትም በ0 ዓመት ልምድ፣ በሲኒየር ልምድና በቡድን መሪ መከፋፈሉን ተናግረዋል። ምደባው የተካሄደው በዚህ መሰረት ብቻ ነው። ስለዚህ የቀረቡት ቅሬታዎች ይህንን አሁን ያስረዳሁትን መሬት ላይ ያለ የአሰራር ሁኔታ አያሳይም። እንዳውም በርካታ የአዲስ አበባ ተወላጅ የሆኑ ሰራተኞች ተቀጥረው እየሰሩ ይገኛሉ። እንዲህ አይነት ጉዳዮች ፖለቲካዊ ይዘት እንዲኖራቸውና ሐቁን እንዲስቱ መደረግ የለባቸውም ብለው የተቋማቸውን አቋም ለሚዲያችን ተናግረዋል። ለአዲሱ አየር ማረፊያ ግንባታ የሚነሱ አርሶ አደሮች የገንዘብ ካሳና ምትክ ቦታ እንደማይሰጣቸው እንደተነገራቸው ለሚዲያችን አሳወቁ። የኢትዮጵያ አየር መንገድ ቢሾፍቱ አቅራቢያ አቡሴራ በሚባል ስፍራ አዲስ የሚያስገነባው ዓለም አቀፍ አየር ማረፊያ ሲጠናቀቅ
የኢትዮጵያን አገራዊ የመንገደኞች ማስተናገድ አቅም 110 ሚሊዮን ማድረስ እንደሚችል በቅርቡ ይፋ ተደርጓል። ለግዙፉ ዓለም አቀፍ አየር ማረፊያ 10 ቢሊዮን የአሜሪካን ዶላር እንደሚያስፈልግ የታወቀ ሲሆን 2500 ገደማ በአብዛኛው አርሶ አደሮች የሆኑ የአካባቢው ነዋሪዎችን ለማቋቋም በ350 ሚሊዮን የአሜሪካ ዶላር የመኖሪያ ቤትና የመስሪያ ቦታ ግንባታ እየተጠናቀቀ መሆኑም በቅርቡ ተሰምቷል። ይሁንና ከዚህ ሊሰራ ከታሰበው አየር ማረፊያ ቦታ የሚነሱ አርሶ አደሮች በትላንትናው ዕለት አንድ ያልጠበቁት ነገር ሰምተዋል። በአቡ ገርቢ ወረዳ ትምህርት ቤት ሜዳ ላይ የአካባቢው አመራሮች ከአርሶ አደሮች ጋር በነበራቸው ውይይት ላይ ነዋሪዎቹ የካሳ ጉዳይ ሲያነሱ አመራሮቹ ምንም አይነት የገንዘብ ካሳም ሆነ ምትክ ቦታ እንደማይሰጥ መናገራቸውን ለሚዲያችን አሳውቀዋል። በዚህ ውይይት ወቅት አመራሮቹ የሥራ ዕድል ብቻ እንፈጥራለን ማለታቸው የታወቀ ሲሆን ይህም ከአካባቢው ሰዎች ጋር አጋጭቷቸዋል። ሕዝቡ ስብሰባውን አቋርጦ ለመውጣት ሲሞክር መሳሪያ ወደ ላይ በመተኮስ ለማስፈራራት ሙከራ ቢደረግም ሕዝቡ በስተመጨረሻ መበተኑ ታውቋል። በቦታው ላይ በርካታ አርሶ አደሮች ለክፍለ ዘመናት በግብርና ይተዳደራሉ። የኔም አያት የአካባቢው ተወላጅ ናቸው። በውርስ እናቴ ጋር ደርሶ ከመሬቱ በእርሻ ተጠቃሚ ነበርን። ስለ ካሳ ጉዳይ የተለያዩ ማደናገሪያ ሲጠቀሙ ቆይተው በትላንትናው ዕለት ስብሰባውን በአባገዳ ምርቃትና በቪዲዮ ቀረጻ በታገዘ ጭብጨባ ካስጀመሩ በኋላ ካሳ የለም ብለዋል በማለት አንድ የአካባቢው የመረጃ ምንጭ ተናግረዋል። ሚዲያችን እንዳረጋገጠው በስብሰባው ላይ ከሁሉም ወረዳዎች የተውጣጡ አርሶ አደሮች ተገኝተው ነበር። በተጨማሪም አባገዳዎች፣ የወረዳዎቹ ሊቀመንበሮች፣ የቢሾፍቱ ከንቲባ እንዲሁም በርካታ ወታደሮች፣ የኦሮሚያ ልዩ ኃይሎችና ሚሊሻዎችም ታድመው ነበር። የክልሉን መንግስት ወክዬ ነው የመጣሁት ያሉት የቢሾፍቱ ከንቲባ አቶ አለማየሁ አሰፋ በንግግራቸው ውስጥ ይህ ፕሮጀክት ሌሎች ቦታዎች ላይ የሚሆንበት እድል ነበር፣ በእኛ ጥረት ነው እዚህ ሆነው ሲሉ ነበር ያሉት ሌላኛው የውይይቱ ተሳታፊ ናቸው። በመሃል የካሳ ጉዳይን በተመለከተ አንድ የስብሰባው ታዳሚ አነሳች። የእሷ ጥያቄ ካሳው በካሬ 365 ብር እንደሆነ እየሰማን ነው፣ ብሩ ያንሳል የሚል ነበር። ወዲያው ግን ማን ነው ገንዘብ ይከፈላል ያለው? መንግስት ለካሳ ምንም አይነት ገንዘብ አይከፍልም ብለው ከንቲባው መለሱ በማለት በወቅቱ የነበረውን ሁኔታ አስረድተዋል። የሥራ ዕድሎችን እንፈጥራለን፣ አሳን መስጠት ሳይሆን ማጥመድ እናስተምራቸዋለን ሲሉ ሰው ተደናገጠ። አቶ ሽመልስ አብዲሳ በክልሉ በሚሰሩ ፕሮጀክቶች ምንም ካሳ አይከፈልም ማለታቸውን ሰምቼ ነበር። ነገር ግን ይህ ፕሮጀክት የኢትዮጵያ አየር መንገድ ስለሆነ ይህንን የሚያካትት አልመሰለኝም ነበር በማለት ተናግረዋል። በስፍራው ከነበሩ ምንጮች እንደሰማነው ይህንን ንግግር ተከትሎ አርሶ አደሮች የተለያየ የተቃውሞ ሐሳብ ማንሳት ሲጀምሩ የመንግስትን ልማት ማደናቀፍ አትችሉም እያሉ ማስፈራራት እንደጀመሩ ታውቋል። ሰዎች ተነስተው ለመውጣት ሲሞክሩ በግድ እንዲቀመጡ ለማድረግ መሳሪያ ወደ ላይ እንደተኮሱ የዓይን እማኞች ተናግረዋል። በሚቀጥሉት ቀናት ልማት ለማደናቀፍ እኩይ ተግባር ከጠላት ተቀብለው ምናምን ተብሎ ሲጨርሱን ትሰማላችሁ። ከግፍ ሁሉ የባሰ ግፍ ሊፈጸምብን ነው፣ ሕዝብ ይወቅልን ያሉት ነዋሪዎቹ ናቸው። ይህንን ውይይት ተከትሎ ከኢሬቻ በዓል በኋላ ሌላ ስብሰባ እንደሚኖር እንደተነገራቸው ታውቋል። ከአዲስ አበባ በ40 ኪሎ ሜትር ርቀት ላይ የሚገነባው እጅግ ዘመናዊ ይሆናል የተባለለት የአውሮፕላን ማረፊያ 3975 ሄክታር መሬት ላይ የሚያርፍ ሲሆን በያዝነው ዓመት ግንባታው እንደሚጀመር ይጠበቃል። በሰሜን ወሎ በአንድ ጤና ጣቢያ ላይ በደረሰ የድሮን ጥቃት 3 ሰዎች ሲገደሉ 2 የጤና ባለሙያዎች መቁሰላቸው ተሰማ። በሰሜን ወሎ ዞን ጉባ ላፍቶ ወረዳ ሳንቃ ጌሾበር ጤና ጣቢያ ላይ በደረሰ የድሮን ጥቃት የ3 ሰዎች ሕይወት ወዲያው ሲያልፍ 2 የጤና ባለሙያዎች ደግሞ ከባድ ጉዳት ደርሶባቸው ወደ ወልዲያ ሆስፒታል መላካቸውን አንድ የሳንቃ ከተማ ነዋሪ ለመሰረት ሚዲያ ተናግረዋል። የዓይን እማኙ እንደገለጹት ቅዳሜ መስከረም 17 2018 ዓ.ም ከቀኑ 6 ሰዓት ላይ በደረሰ የድሮን ጥቃት ልጃቸውን ለማሳከም የተገኙ አባትና እናት ከነልጃቸው ሕይወታቸው ሲያልፍ 2 የጤና ባለሙያዎች ደግሞ የሕክምና አገልግሎት በመስጠት ላይ ያሉ ከባድ ጉዳት ደርሶባቸዋል ሲሉ ገልጸዋል። 2ቱን የጤና ባለሙያዎች ከፍርስራሹ ውስጥ ያነሳኋቸው እኔ ነኝ ያሉ ሌላው የዓይን እማኝ የለበሱት ጋውን በደም ተነክሮ ነው ያገኘኋቸው ይላሉ። ለማሳከም የመጡት አባትና እናት ልጃቸውን ጨምሮ ሳገኛቸው ሕይወት አልነበራቸውም ሲሉ አክለዋል። በጉባ ላፍቶ ወረዳ ስር በምትገኘው ሳንቃ ጌሾበር ከወልዲያ ወደ ባህር ዳር መስመር አቅጣጫ 23 ኪሎ ሜትር ርቀት ላይ ትገኛለች። ሰሞኑን በሰሜን ወሎ ዞን መቀመጫ ወልዲያ ከተማ አቅራቢያ በኢትዮጵያ መከላከያ ሰራዊትና በፋኖ ታጣቂዎች መካከል ከፍተኛ የተኩስ ልውውጥ መኖሩን ከስፍራው የደረሰን መረጃ ያመለክታል። በተመሳሳይ በወልዲያ ዞን ሲሪንቃ፣ መርሳ፣ ጊራና በሚባሉ አካባቢዎች በሁለቱ ኃይሎች መካከል የተኩስ ልውውጥ መኖሩን የአካባቢው ነዋሪዎች ለመሰረት ሚዲያ ጠቁመዋል።
በወልቂጤ ከተማ የቤት ለቤት ፍተሻ የተደረገ ሲሆን የፍተሻውን ምክንያት በተመለከተ ከስፍራው የደረሰን መረጃ አለ። በጉራጌ ዞን ወልቂጤ ከተማ አካባቢ የሚንቀሳቀሱ ወንበዴዎች ተብለው በአካባቢው ሕዝብ የሚጠሩ ግለሰቦች አካባቢውን ሰላም መንሳት ከጀመሩ ሰነባብተዋል። የሚዲያችን ሪፖርቶች እንደሚጠቁሙት እነዚህ ወንበዴዎች በተለያየ ጊዜ የልዩ ኃይል የፌዴራልና የመከላከያ ልብስ እየለበሱ በአካባቢው እገታና ዘረፋ የሚፈጽሙ ናቸው። አሁን የተሰማው ደግሞ ከዚህ ከፍ ያለና በጸጥታ ኃይሎች ላይ አሰቃቂ ግድያ የሚፈጽሙ መታየት መጀመራቸው ነው። ጭንብል የለበሱ ሰዎች ወልቂጤ ከተማ ውስጥ ባለፈው ሳምንት ሐሙስ መስከረም 15 ማታ ፖሊስ ጣቢያ ውስጥ ገብተው 2 ፖሊሶችን ገድለውና ግምጃ ቤት የነበረ በርካታ መሳሪያ ዘርፈው መሰወራቸው ታውቋል። የዘረፉትን መሳሪያ ፋይፌል በሚባል መኪና ጭነው ማምለጣቸውን የአካባቢው ምንጮች ለሚዲያችን የጠቆሙ ሲሆን መኪናው ኋላ ላይ መሳሪያው ከተራገፈ በኋላ መንገድ ላይ ተጥሎ ተገኝቷል ብለዋል። የተወሰኑት እንደተያዙ ይሰማል። በእርግጥ እነማን እንደሆኑ የታወቀ ነገር የለም። በአሁኑ ሰዓት ግን በከተማው የቤት ለቤት ፍተሻ እየተደረገ ነው በማለት አንድ የከተማው ነዋሪ ተናግረዋል። በአካባቢው ያሉ መረጃዎችን በማውጣት የሚታወቀው ዘቢዳር ሚዲያ ድርጊቱ መከሰቱን አረጋግጦ በዕለቱ ከምሽቱ 1 ሰዓት አካባቢ የመከላከያ ልብስ የለበሱ አካላት በተለምዶ ፋይፌል በሚባል መኪና መጥተው ቀጥታ ወደ ጉራጌ ዞን ፖሊስ መምሪያ ማምራታቸውን ይገልጻል። ወዲያውኑ 2 የዕለት ተረኛ ጥበቃ የፖሊስ አባላት ላይ ጥቃት በመፈጸም 2ቱን ይገድሏቸዋል። ከዛም የተለያዩ መሳሪያዎችን ዘርፈው በያዙት መኪና ጭነው ያመልጣሉ። እስካሁን ባለን መረጃ የመኪናው ሹፌርን ጨምሮ ውስን ተጠርጣሪዎች ተይዘዋል በማለት ሚዲያው መረጃ አጋርቷል። እንደጠበቅነው እስካሁን የተያዙት 2 የልዩ ወረዳው ሽፍቶች ናቸው። ከዚህ ቀደም በዋቤና ጌቤ በፈጸሙት ወንጀል ተጠርጥረው ሲፈለጉ የነበሩ ናቸው። በጥቃቱ የተሳተፉት በርካቶች ገና አልተያዙም በማለት አክሏል። በግዙፉ ለሚ ናሽናል ሲሚንቶ ፋብሪካ ውስጥ የተከሰተውን አስደንጋጭ ክስተት የተመለከተ መረጃ በማስከተል እናቀርባለን። በቀን 150 ሺህ ኩንታል ሲሚንቶ የማምረት አቅም ያለው ለሚ ናሽናል ሲሚንቶ ፋብሪካ በጠቅላይ ሚኒስትር አብይ አህመድ ተመርቆ በይፋ ስራ የጀመረው ልክ የዛሬ ዓመት መስከረም 18 2017 ዓ.ም ነበር። ፋብሪካው የሚገኝበት የሰሜን ሸዋ ዞን እንሳሮ ወረዳ ለሚ ከተማ አንጻራዊ ሰላም ቢኖረውም አልፎ አልፎ በመንግስት ኃይሎችና በታጣቂ ኃይሎች መካከል በሚካሄድ ግጭት ሰላሙ ሲደፈርስ ቆይቷል። መሰረት ሚዲያ የደረሰው አዲስ መረጃ እንደሚጠቁመው የለሚ ናሽናል ሲሚንቶ ፋብሪካ ሰራተኞች የሆኑ አንድ ኢትዮጵያዊ አስተርጓሚና አንድ ቻይናዊ ከፍተኛ ማናጀር ከፋብሪካው ውስጥ መስከረም 9 2018 ዓ.ም ታግተው ተወስደዋል። ግለሰቦቹ ከታገቱ ሳምንት ቢያልፋቸውም ከፋብሪካው ምንም መረጃ ማግኘት እንዳልተቻለ ከፋብሪካው ሰራተኞች የደረሰን መረጃ ይጠቁማል። የቻይና ኤምባሲ ዜጋችን ስለመታገቱ መረጃ የነገረን የለም፣ እናጣራለን ይላሉ። የኢትዮጵያዊው አስተርጓሚ ቤተሰቦች ደግሞ ተባባሪ ናችሁ ተብለው አምባሳደር ጋር ያለው የመከላከያ ቢሮ የምድር ጦር ማዕከል ታስረዋል በማለት አንድ ምንጫችን ጠቁመዋል። ከዚህ በፊት ግንቦት 29 2017 ዓ.ም ከጠዋቱ 2 ሰዓት ገደማ ከጫንጮ ከተማ 8 ኪሎ ሜትር ርቀት ላይ ወደ ደርባ ሲሚንቶ መሄጃ ሙሉ መገንጠያ ሳይደርስ የሚገኘው ሰዮ ሃይላንድ ፋብሪካ ውስጥ በተመሳሳይ ቻይናውያንና ኢትዮጵያውያን ዜጎች መታገታቸውን መዘገባችን ይታወሳል። 3 ቻይናውያንን ጨምሮ ኢትዮጵያውያን ሰራተኞች በወቅቱ ታግተው የነበረ ሲሆን አጋቾቹም የኦሮሞ ነጻነት ሰራዊት ወይም መንግስት ኦነግ ሸኔ የሚላቸው እንደሆኑ የአካባቢው ምንጮች ጠቁመው ነበር። እነዚህ 3 ቻይናውያን አሳዛኝ በሆነ ሁኔታ ከቀናት በኋላ ተገድለው ተገኝተው ነበር። ሬሳቸው ከሙገር አለፍ ብሎ ኬንቴሪ በሚባል በረሃ አካባቢ መገኘቱን የዓይን እማኞች ለመሰረት ሚዲያ ተናግረዋል። የዛሬ ሳምንት በተከሰተው እገታ ዙሪያ እስካሁን የሲሚንቶ ፋብሪካውም ሆነ የኦሮሚያ ክልል ፖሊስና የኮሚኒኬሽን ቢሮ ኃላፊዎች ያሉት ነገር የለም። በሁለት የድሬዳዋ ከተማ አስተዳደር የጸጥታ አስከባሪ አባላት ላይ የተከሰተው አስደንጋጭ አደጋን የተመለከተ ከስፍራው ያገኘነውን መረጃ በማስከተል እናቀርባለን። በብዝሃነቷና ሁሉን አቃፊ በመሆን የምትታወቀው ድሬዳዋ ከተማ በቅርብ ቀናት ሰላሟን ያደፈረሱ ድርጊቶች ሰለባ ሆናለች። በክልሉ ኮሚኒኬሽን ቢሮ እንዲሁም የድሬዳዋ ፖሊስ በተደጋጋሚ በማህበራዊ ገጾቻቸው መረጃ የሚያቀርቡ ቢሆንም በቅርቡ ብዙ የከተማውን ሕዝብ ያስደነገጠውን ክስተት ግን እስካሁን ለሕዝብ ይፋ አላደረጉም። ጉዳዩ እንዲህ ነው። 3 የድሬዳዋ ከተማ አስተዳደር የጸጥታ ኃይሎች ስራ ላይ እያሉ ባልታወቁ ታጣቂዎች በተባሉ አካላት መገደላቸውን መሰረት ሚዲያ ሰምቷል። እነዚህ የተገደሉት የጸጥታ ኃይሎች በድሬዳዋ ገጠራማ አካባቢ በስራ ላይ የነበሩ መሆኑ ታውቋል። ይህን ተከትሎ የድሬዳዋ ከተማ አስተዳደር ከንቲባ አቶ ከድር ጁሃር አጠቃላይ የከተማውን አመራሮች አስቸኳይ ስብሰባ ጠርተው እንደነበር ምንጮቻችን ተናግረዋል። በዚህ ስብሰባ ላይ አቶ ከድር ሁላችሁም ለራሳችሁ ስትሉ ታገሉ፣
ለራሳችሁ ብላችሁ ካልታገላችሁ በየቤታችሁ ትሞታላችሁ። አገሪቷን ሆን ብሎ መበጥበጥ የሚፈልግ የመንግስት ኃይል አለ። ስለዚህ ሁላችሁም ታገሉ ማለታቸውን ስብሰባውን የተሳተፉ ሰዎች ለሚዲያችን ተናግረዋል። አቶ ከድር ከወር በፊት ይህ ጉዳይ እንደሚከሰት መረጃ ስላገኘው ቤተሰቦቼን ወደ አሜሪካ ወስጃለሁ ማለታቸው የታወቀ ሲሆን ቤተሰቦቻቸውን በሚኒሶታ ግዛት ማስቀመጣቸው ታውቋል። አገሪቷ ሰላም እንዳትሆን የመንግስት አካል እጅ አለበት። ይህንን ልናገር የቻልኩት ስልክ ይዛችሁ ስላልመጣችሁ ነው። ከብጥብጥ የሚያተርፉ የመንግስት አካላት ስላሉ እናንተ ለራሳችሁ ስትሉ መታገል አለባችሁ ብለው አቶ ከድር ቢናገሩም እነዚህ አካላት በግልጽ ማን እንደሆኑ አለመጥቀሳቸው ታውቋል። ከፖሊሶቹ ግድያ በፊት በቅርብ ቀናት ውስጥ አንድ ሌላ ሚሊሻና አንዲት የገጠር ትምህርት ቤት ዳይሬክተር በተመሳሳይ በታጣቂዎች መገደላቸው ታውቋል። የገጠር ነዋሪዎች ገዳዩ ሸኔ ነው እያሉ ነው። ድሬዳዋና አካባቢው ከፍተኛ ስጋት ውስጥ ነው በአሁኑ ሰዓት የሚገኘው። ሁሉም ቦታ ፍተሻ አለ በማለት አንድ የከተማው ነዋሪ ተናግረዋል። በዚህ ዙሪያ የድሬዳዋ ከተማ ፖሊስ ኮሚሽን እስካሁን ድረስ ለሞቱት አባላት ምንም አይነት መግለጫ አልሰጠም። የከተማውን ፖሊስ ኮሚሽነሩን አቶ አለሙ መግራን በስልክ ለማናገር ያደረግነው ሙከራ አልተሳካም። ከባንኮች በህጋዊ መንገድ የውጭ ምንዛሪ ተቀብለው የሚወጡ አንዳንድ ግለሰቦች በፖሊስ እየተያዙ መሆኑ ተሰማ። በቅርብ ጊዜ ተግባራዊ የተደረገው የማክሮ ኢኮኖሚ ማሻሻያን ተከትሎ በአንጻራዊነት የውጭ ምንዛሪ አቅርቦት ተሻሽሏል። ከዚህ ጋር ተያይዞ ደግሞ እንደ ውጭ ጉዞ ላሉ የውጭ ምንዛሪ ፍላጎቶች ባንኮች አነስተኛ መጠን ያለው ገንዘብ መስጠት ጀምረዋል። ይሁንና በተለይ በኢትዮጵያ ንግድ ባንክ የውጭ ቢዝነስ አገልግሎት IBS ልዩ ቅርንጫፍ የተስተናገዱ ደንበኞች በቅርቡ ያልጠበቁት ነገር እያጋጠማቸው መሆኑን ሚዲያችን ከበርካታ ሰዎች አረጋግጧል። እነዚህ ስማችን አይጠቀስ ካሉ ግለሰቦች ለሚዲያችን የደረሱ ተደጋጋሚ ጥቆማዎች እንደሚያሳዩት ለሕክምና፣ ለጉብኝት፣ ለትምህርት እንዲሁም ለዘመድ ጥየቃ ወደ ውጭ ሀገር ለመሄድ አስበው በህጋዊ መንገድ ከባንኩ የውጭ ቢዝነስ አገልግሎት IBS ልዩ ቅርንጫፍ ዶላር ከወሰዱ በኋላ ከባንኩ ውጪ በፖሊስ ተይዘዋል። በመጪው ሰኞ የውጭ ሀገር ስብሰባ ያለው አንድ ግለሰብ ከንግድ ባንክ $400 ወስዶ በዚህ መልኩ በዛሬው ዕለት ገንዘቡ ተወስዶበት መታሰሩ ታውቋል። የፊታችን ሰኞ ኬንያ ለስብሰባ ለመጓዝ ከድርጅቱ ዶላር እንዲከፈለው ታዞ $400 በደረሰኝ ከንግድ ባንክ ተከፍሎት ሲወጣ በለጋሃር አካባቢ ፖሊሶች ተይዞ ዶላሩን ተቀብለው አስረውታል በማለት ጉዳዩን የተከታተሉ ግለሰብ ተናግረዋል። መርማሪዎቹን ለምን እንዳሰሩ ስንጠይቃቸው ብሔራዊ አካባቢ ልብስ ቤት ሱቅ ውስጥ ገብቶ ሲወጣ ስላየነው ምናልባት ሊዘረዝር ይሆናል ብለን ጠርጥረን ነው ያሰርነው ማለታቸው ታውቋል። ይህን ተከትሎ አሁን አለቆች እንጂ እኛ መወሰን አንችልም በሚል ቀኑን ከታሰረ በኋላ ማምሻውን ለከፍተኛ የአዲስ አበባ ፖሊስ አመራሮች አሳውቀው መፈታቱን ይናገራሉ። ከፍተኛ አመራሮች እንዲያውቁት ባያደርጉ ለቀናት ላይፈታ ጭምር ይችል እንደነበር ጠቁመዋል። በመሰለኝ ጠርጥረው ማሰራቸው በራሱ ህገወጥነት ነው። ሰዎች ህጋዊ ደረሰኝ ያላቸው በጥርጣሬ ብቻ እየታሰሩ ነው የሚሉት አንድ የባንኩ ባልደረባ ጉዳዩ እነሱም ጋር እንደደረሰ ምንም ማድረግ እንዳልቻሉ ይናገራሉ። አንድ ሌላ ግለሰብ ደግሞ ዶላር ተቀብለው ከባንክ ሲወጡ እንደተያዙ ገልጸው ገንዘብ እንዲሰጡ ተጠይቀው እንደነበርና ለመስጠት ፈቃደኛ ባለመሆናቸው ለ2 ቀን እንደተጉላሉ ለሚዲያችን ተናግረዋል። በግልጽ ሳንቲም ፈልገዋል። ስጠንና እንልቀቅህ ሲሉኝ ባልፈጸምኩት ወንጀል ምንድነው የምትለቁኝ አልኩ። በስንት ልፋት ገንዘቤ ተመልሷል። ዶላር መያዝ ወንጀል አድርገው የሚያዩ ብዙ ናቸው ብለዋል። በተያያዘ ዜና የኢትዮጵያ ንግድ ባንክ የውጭ ምንዛሪ ክፍል IBD ሰራተኞች በተለይ የውጭ ምንዛሪ ላይ የሚሰሩ ከፍተኛ የሥነ ምግባር ጥያቄ እየተነሳባቸው ነው። ዋና መስሪያ ቤቱ ውስጥ የውጭ ምንዛሪ የሚወሰድበት ቤት እንዴት ነው? ኢትዮጵያዊ ባህላችን እዚህ ደርሷል የሚያስብል ድርጊት እየተፈጸመ ነው የሚሉት አንድ ደንበኛ ናቸው። ባንኩ ምናልባት ላይ ገመግማቸው ይችላል፣ አላውቅም፣ ግን በዚህ ደረጃ ሰውን ማዋረድና ዝቅ ማድረግ ተገቢ አይደለም በማለት ያጋጠማቸውን እንዲህ አስፍረዋል። በቅርብ ልጄ ለትምህርት ወደ አሜሪካን ሀገር ትሄድ ነበርና ለጉዞ የሚያስፈልጋትን ዶላር ለመግዛት ሄድን። ይሁንና ከልጄ ፊት ስራ አስኪያጅ የተባለው ሰውዬ እንዴት እንዳዋረደኝ በቃላት የተሰማኝን ስሜት መግለጽ አልችልም ብለዋል። አክለውም ምን አለ ዶላሩን አይስጠኝ፣ ከልጄ ፊት ሲያሸማቀቀኝ ግን ባንኩን የምወደውን ያክል እጅግ በጣም ነው የጠላሁት። የኔን ንዴትና በስጭት ዋጥ አድርጌ ልጄን ችግር የለም እንዳታስቢ ማለት ጀመርኩ። እያየዋት ተቀየረች። እኔ ደግሞ የምለው ጠፋኝ። ስሜት የተደበላለቀ። በመጨረሻ ግን ይቅርብን ብለን ዶላሩንም ሳንወስድ ነው ይሄድ ነው ብለው ተናግረዋል። ሌላ አንድ ቅሬታ አቅራቢ ደግሞ ቅርንጫፍ ቢሮው ላይ የሚያገለግሉ ጥሩ ሰራተኞች ቢኖሩም በተለይ ዋና ኃላፊው አቶ ደረጀ የተባሉ ግለሰብ ደንበኞችን በመሳደብ በማንጓጠጥና በማንገላታት በተደጋጋሚ ስማቸው ይነሳል። ሌላው ደንበኛም በተመሳሳይ ቅሬታቸውን ሲያቀርቡ እንዲህ ብለዋል።
በቅርቡ የውጭ ምንዛሪ ለመውሰድ እንደ ማንኛውም ደንበኛ ማሟላት ያለብኝን ነገሮች ማለትም ፓስፖርት፣ ቪዛና ትኬት ይዤ ሄድኩኝ። ነገር ግን ያየሁትን ማመን ያቃተኝ። የባንኩ የሥራ ኃላፊዎች የሆነ የተማመኑበት ነገር ያለ ነው የሚመስለው ብለዋል። በአግባቡ እንኳን አያናግሩህም። ከፈለክ ውሰድ፣ ካልፈለክ መተው ትችላለህ። አለበለዚያ ከነሱ ጋር የተለያየ ግንኙነት ሊኖርህ ይገባል። ሕግና ደንብ የሌለው በሥራ ኃላፊዎች መልካም ፈቃድ ብቻ የተመሰረተ እንደፈለጉ የሚያደርጉበት አሰራር ነው ያለው። ምክትል ሥራ አስኪያጅ ተብሎ ለደንበኛ የሚያሳየው ንቀት በጣም የተጋነነ ነው። እሺ ብለህ ምክትሉን ትተህ ዋና ኃላፊ ተብዬው ጋር ስትሄድ ጭራሽ የባሰበትና ለሰው ክብር የሚባል የሌለው እያወራኸው ጥሎ ይሄዳል። እኔ እንደው ባንክ ሳይሆን ፖሊስ ጣቢያ ወንጀል ሰርተህ ሄድክ ነው የሚመስለው በማለት ያጋጠማቸውን ተናግረዋል። በዚህ ዙሪያ የንግድ ባንክ ኃላፊዎችን ለማናገር ሙከራ ያደረግን ሲሆን ወዲያው ምላሽ አላገኘንም። ምላሽ ካገኘን ይዘን እንመለሳለን። ዘንድሮ በአሜሪካ በሚካሄደው የአፍሪካ ኢምፓክት አዋርድ ተሸላሚዎች ይፋ ሆኑ። ሰይፉ ፋንታውንና ጆ ማሞ ተካተዋል። በሀገር አሜሪካ ዋሽንግተን ዲሲ ከተማ የተመሰረተውና ለትርፍ ያልተቋቋመው ኖቫ ኮኔክሽን የሚያዘጋጀው የ2025 አፍሪካ ኢምፓክት አዋርድ የዘንድሮ የክብር ተሸላሚዎች ታውቀዋል። ኖቫ ኮኔክሽን ያወጣው መግለጫ እንደሚጠቁመው የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ አቶ መስፍን ጣሰው፣ አትሌት መሰረት ደፋር፣ ድምፃዊ መሐሙድ አህመድ፣ ባለሀብቱ ጆ ማሞና ሾው አቅራቢው ሰይፉ ፋንታውን የዘንድሮ ተሸላሚዎች ሆነዋል። ዓመታዊ የእውቅና ሽልማት ሥነ ሥርዓቱ በአሜሪካና በአፍሪካ በሙያቸው ታላቅ ሥራ የሰሩ ግለሰቦችን ለማክበር የሚሰናዳ ሲሆን በየዓመቱ ከስፖርት፣ ከሥነ ጥበብና ከሥራ ፈጠራ ዘርፎች ለማኅበረሰቦቻቸው ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጠው የሚሸለሙበት መድረክ ነው። አፍሪካ ኢምፓክት አዋርድ እስካሁን ለ4 ጊዜያት ተካሂዷል። ከዚህ ቀደም እውቅና ከተሰጣቸው ተጽዕኖ ፈጣሪዎች መካከል ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮ፣ አትሌት ደራርቱ ቱሉ፣ አትሌት ጥሩነሽ ዲባባ፣ ድምፃዊ ኤኮንና አቶ በረከት ወልዱ ይገኙበታል። በዘንድሮ በተለያዩ ዘርፎች 5 ተጽዕኖ ፈጣሪ ኢትዮጵያውያንን ለማክበርና እውቅና ለመስጠት ዝግጅቱ ተጠናቋል ያለው ኖቫ ኮኔክሽን በስፖርቱ ዘርፍ የኦሎምፒክና የዓለም ሻምፒዮን ሜዳሊያዎች ባለቤት አትሌት መሰረት ደፋር፣ በቢዝነስ ዘርፍ የኢትዮጵያ አየር መንገድ ሥራ አስፈጻሚ አቶ መስፍን ጣሰው፣ ባለሀብቱ ጆ ማሞ፣ በሥነ ጥበብ ዘርፍ አንጋፋው ድምፃዊ መሐሙድ አህመድና ታዋቂው የመገናኛ ብዙሃን ባለሙያ ሰይፉ ፋንታውን ተሸላሚዎች ይሆናሉ ተብሏል። ዝግጅቱ በጊፍት ሪል ስቴት የአቅራቢ ስፖንሰርነት የሚታገዝ ሲሆን በዕለቱ የዲሲ፣ ሜሪላንድና ቨርጂኒያ ከፍተኛ ባለሥልጣናት፣ ሴናተሮች፣ ከንቲባዎችና ሌሎች ጥሪ የተደረገላቸው በርካታ እንግዶች ይገኛሉ። ተሸላሚዎቹ ከግዛቶቹና ከተማዎቹ ተወካዮች የእውቅና ሰርተፊኬት ይበረከትላቸዋል በማለት መግለጫ አውስቷል። የሽልማት ዝግጅቱ በሜሪላንድ ስቴት ሲልቨር ስፕሪንግ በሚገኘው ሲቪክ ህንፃ ኦክቶበር 12 ምሽት በርካታ ታዋቂ ግለሰቦች፣ ተጋባዥ እንግዶችና በርካታ የመገናኛ ብዙሃን ባለሙያዎች በሚገኙበት ይከናወናል። ኢትዮጵያ በዓለም ከፍተኛ የሳይበር ጥቃት ከተሰነዘረባቸው ሀገራት ቀዳሚዋ መሆኗን ኢንተርፖል አስታወቀ። በኢትዮጵያ በፍጥነት እያደገ ያለውን የዲጂታል አሰራር ትግበራን ተከትሎ በርካታ መንግስታዊና መንግስታዊ ያልሆኑ ተቋማት አገልግሎታቸውን ዲጂታላይዝ በማድረግ ለህብረተሰቡ አገልግሎት መስጠት ከጀመሩ ውለው አድረዋል። ይህም በአንድ በኩል የአገልግሎት አሰጣጥን በማቀላጠፍና መልካም አስተዳደርን በማስፈን ጉልህ ሚና የሚጫወት ሲሆን በሌላም በኩል ከመቼውም ጊዜ በበለጠ ለሳይበር ጥቃት ተጋላጭ የመሆን አጋጣሚውም በዛው ልክ አድጓል። ከዚህ ጋር ተያይዞ ዓለም አቀፉ የፖሊስ ኃይል ኢንተርፖል ያወጣው መረጃ እንደሚያሳየው ኢትዮጵያ አምና በዓለም ከፍተኛ የሳይበር ጥቃት ከተሰነዘረባቸው ሀገራት ቀዳሚዋ ሆናለች። ይህም ኢንተርፖል አፍሪካ ሳይበር ትሬት አሰስመንት ሪፖርት 2025 በሚል ይፋ የሆነው ሪፖርት የምስራቅ አፍሪካ ሀገራት በተለይ ደግሞ ኢትዮጵያ እጅግ ለከፋ የሳይበር ጥቃት ኢላማ እንደሆነች ይጠቁማል። ከምስራቅ አፍሪካ ሀገራት ኬንያ፣ ዩጋንዳ፣ ታንዛኒያ፣ ሩዋንዳና ኢትዮጵያ ፈጣን የዲጂታል መዘመን እያስመዘገቡ እንደሆነ የሚገልጸው ሪፖርቱ ይህ ደግሞ የሳይበር ጥቃት ተጋላጭ እያደረጋቸው እንደመጣ ጠቁሟል። ኢትዮጵያ አምና ማለትም እንደ አውሮፓውያን አቆጣጠር በ2004 ከዓለም ከፍተኛ የሳይበር ጥቃት እንዳስተናገደች ሪፖርቱ ያትታል። እንደ መንግስታዊ ተቋማት፣ የፋይናንስ አገልግሎት ሰጪዎችና ትልልቅ ፕሮጀክቶች የጥቃቱ ኢላማ ናቸው የሚለው የኢንተርፖል ሪፖርት የማጭበርበር ድርጊቶች ኦንላይን ስካመርስ ተያይዞ በማደግ ላይ እንደሆነ ጠቁሟል። ይህን ታሳቢ ባደረገ መልኩ የኢንፎርሜሽን መረብ ደህንነት ኤጀንሲ በሀገራችን የሚገኙ መንግስታዊ ተቋማት የሳይበር ደህንነት ጉዳይን ከወሳኝ እቅዶቻቸው ጎራ በመመደብ ተቋማዊ የሳይበር ደህንነት ቁመናቸውን በሰው ኃይል፣ በቴክኖሎጂና በአሰራር ስርዓት በማዘጋጀት ሊሰሩ እንደሚገባ እያሳሰበ ይገኛል።
የመንግስት ተቋማት ለሳይበር ጥቃት ኢላማ የሚሆኑባቸው ምክንያቶች አንዱ ምስጢራዊ መረጃዎችን በመያዛቸው ነው የሚለው ተቋሙ የተለያዩ የሳይበር ማጭበርበር ወንጀሎች ሊሰራባቸው የሚችሉ ግዙፍ የሆኑ ግላዊ የባንክ፣ የሕክምና፣ የሀገር ደህንነት መረጃዎችን የሚይዙ በመሆናቸው መረጃዎች ለጥቃት ኢላማ ናቸው ይላል። ቁልፍ መሰረተ ልማትን የሚያስተዳድሩ የመንግስት ተቋማት አገልግሎቶች ለምሳሌ እንደ የኤሌክትሪክ፣ የውሃ፣ የትራንስፖርትና ሌሎችም ቁልፍ የመንግስት አገልግሎቶች ላይ ጥቃት ማድረስና አገልግሎቶችን ማስተጓጎል እንዲሁም ቀውስ መፍጠር ማስቻሉ ለሳይበር ጥቃት ተጋላጭ ያደርጋቸዋል በማለት መረጃ አጋርቷል። ፊንቴክ የተባለው ድርጅት የቀድሞ ዋና ስራ አስኪያጅና አማካሪያቸው በቁጥጥር ስር መዋላቸው ተሰማ። ፊንቴክ ኢንቨስትመንት የተባለው የመኪና አስመጪ ድርጅት ከሰሞኑ ከደንበኞቹ ቅሬታ እየቀረበበት እንደሆነ መስከረም 3 2018 ዓ.ም ባወጣነው ዘገባ መዳሰሳችን ይታወቃል። በሀገራችን ከፍተኛ የሚዲያ ሽፋን ያገኘውና በርካታ ታዋቂ አርቲስቶችና ግለሰቦች የተሳተፉበት የፊንቴክ የመኪና ሽያጭ ሂደት ለአብዛኞቹ ደንበኞች እንደተባለው ሳይገኝ ቀርቶ የተጉላላንና ተጭበረበርን ቅሬታ ቀርቦበታል። ተቋሙ በጋዜጣዊ መግለጫዎቹ መኪኖችን ለማስረከብ ከጅቡቲ ወደ ገላንና ቃሊቲ ለማጓጓዝ ዝግጅት ማጠናቀቁን ቢገልጽም ደንበኞቹ ግን ጉዳዩ ሌላ እንደሆነ ለመሰረት ሚዲያ ተናግረዋል። ሚዲያችን የደረሰው አዲስ መረጃ እንደሚጠቁመው የፊንቴክ የቀድሞ ስራ አስኪያጅና አማካሪ በሕግ ቁጥጥር ስር ውለዋል። የቀድሞ ስራ አስኪያጅ አቶ አሰገድ እያሱና የድርጅቱ አማካሪ የነበሩት አቶ ያብስራ ታደሰ በአብዛኞቹ የንግድ ፈቃዶችና ኮንትራቶች ላይ ስማቸውና ፎቶቸው የሚታይ ሲሆን ቀደም ብለው ከስራቸው መልቀቃቸው ታውቋል። ሁለቱ ግለሰቦች አሁን ላይ የተያዙት ከሰሞኑ በወጣው የሚዲያችን የደንበኞች ቅሬታ ይሁን አይሁን ግልጽ ባይሆንም ፊንቴክ መታሰራቸው እውነት እንደሆነ ለደንበኞች በላከው መረጃ አረጋግጧል። ፊንቴክ ለደንበኞቹ የላከው መልእክት ውድ የፊንቴክ ቤተሰቦች፣ የድርጅቱ ዋና ስራ አስኪያጅ የነበሩት አቶ አሰገድ እያሱና የድርጅቱ አማካሪ የነበሩት አቶ ያብስራ ታደሰ ከድርጅቱ ገንዘብና ንብረት ዘርፈው ከግንቦት 4 2017 ዓ.ም ጀምረው ቢሰወሩም በተደረገው ጥብቅ ክትትል በሕግ ቁጥጥር ስር ውለዋል። በዚህም ለመላው የፊንቴክ ቤተሰቦች እንኳን ደስ አለን ማለት እንወዳለን ይላል። አክሎም በዚህና በሌሎች የቀጣይ ጉዟችን ጉዳዮች ተከታታይ ጋዜጣዊ መግለጫዎችን ስለምንሰጥ ይከታተሉን ብሏል። እነዚህ በርካታ ቁጥር ያላቸው ደንበኞች እንደሚሉት የመኪና አስመጪው ከ450 በላይ ከሆነ ሰው ከእያንዳንዱ 1.3 ሚሊዮን ብር በአጠቃላይ 600 ሚሊዮን ብር ገደማ ከተቀበሉ በኋላ እያንገላቷቸው ይገኛል። ይህ ድርጅት የቢዋይዲ ሲገል ሞዴል የኤሌክትሪክ መኪናዎችን በግማሽ ዋጋ ቅድመ ክፍያ ማለትም በ950 ሺህ ብር በ3 ወር ውስጥ አምጥቼ ካስረከብኩ በኋላ ቀሪውን ክፍያ በ5 ዓመት ያለወለድ በየወሩ መክፈል እንደሚቻል መግለጹ ሚዲያችን የተመለከታቸው የውል ሰነዶችና በተለያዩ ሚዲያዎች ያስነገራቸው ማስታወቂያዎች ያሳያሉ። የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋበዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና የድምፅ አርትዖት ስራዎችን በማቀናበር ኢዮኤል ስቡህ አብረናችሁ ቆይተናል። በሚቀጥለው መረጃ እስከምንገናኝ ሰላም።